የቀበጡ ቀን ሞት አይገኝ ቢሆንም ብሂሉ የአንዳንዶች ግን ከሞትም ያለፈ ነገር የሚያስከትል ነው የሚመስለው። ሰማይ ጠቀስ ሕንፃዎች ላይ ያለምንም አጋዥ መሳሪያ ሽቅብ አናታቸው ላይ የመውጣት አባዜ። የሚገርመው ታዲያ የእነዚህ ሰዎች ፍላጎት ብቻ ሳይሆን ሰዎቹ ይህንን ሲያደርጉ በቀጥታ ስርጭት የሚያስተላልፉ እንደነ ኔትፍሊክስ አይነት ቻናሎች መኖራቸው ነው። ሰዎቹ ይህን ረጃጅም ሕንፃዎችን የመውጣት ፍላጎታቸውን ለማርካትም አዘውትረው የሚመርጡት የዱባዩን ቡርጅ ከሊፋና የታይዋኑን ታይፒ ሕንፃን ነው። በተለይ ደግሞ ታይፒ ሕንፃ ምንም መያዣ የሌለው መሆኑ ፈተናውን ያከብድባቸዋል። የሚገርመው ታዲያ አንድ ሰው በ90 ደቂቃ ብቻ የታይፒ ሕንፃን ወጥቶ ጨርሷል። የዓለማችን ሪከርድ የሆነው ይሄ ፍጥነትም በመላው ዓለም አግራሞትን አጭሯል። Cheers from the crowds below as Alex Honnold reaches the top of Taipei 101. What did you guys think? Just 91 minutes before, the American free climber began his Spider-Man-like scale of the 508-meter tall megastructure. ሰላምና ጤና በያላችሁበት የምንመኝላችሁ የመሿለኪያ ላይፍ ቻናል ቤተሰቦች፣ ቻናላችን በአጭር ጊዜ በርካታ ቤተሰቦችን ማፍራት የቻለችው በእናንተ ድጋፍ በመሆኑ ከልብ እናመሰግናለን። አሁንም ቻናሉን ለወዳጅ ጓደኞቻችሁ በማጋራት የምንለቃቸው ቪዲዮዎች በርካቶች ጋር እንዲደርስ እንድታግዙን፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱን እየጠየቅን ለዛሬም በዓለማችን ላይ እጅግ አስገራሚ ስፖርት ነው ስለሚባለውና ሰማይ ጠቀስ ሕንፃዎችን ያለምንም መርጃ መሳሪያ የመውጣት ተግባርንና ከዛ ጋር በተያያዘ የታይዋኑን ታይፒ ሕንፃን በ90 ደቂቃ ስለወጣው ሰው እናወጋችኋለን። በምዕራቡ ዓለም በተለይ ተራራማ መልክዓ ምድር ባላቸው አካባቢዎች የተራራ መውጣት ውድድር የተለመደ ነው። ተራራ ወጪዎች ወይም ማውንቴን ክላይምበሮች አብዛኛውን ጊዜ ለዝናም ሆነ ክብረ ወሰንን ለማስመዝገብ የሚመርጡት በከፍታው ታዋቂ የሆነውን የኤቨረስት ተራራን ሲሆን ተራራው ወደ ላይ 8800 ሜትር የሚረዝም ነው። የተራራው ከፍታ በጨመረ ቁጥር መቋቋም የሚከብድ ቅዝቃዜና በረዶ ብቻ ሳይሆን የኦክሲጅን መጠኑም ወደ ዜሮ የሚጠጋና ለሕይወት እጅግ አደገኛ ነው። የተራራ መውጣት ስፖርተኞች የተስተካከለ ቁመና፣ ተክለ ሰውነትና ጥንካሬ ያላቸው ሲሆኑ እንደዛም ሆኖ እስከ ሞት የሚደርስ አደጋ የገጠማቸው አሉ። በኤቨረስትም ሆነ በሌሎች ተራሮች ሽቅብ የሚወጡ ስፖርተኞች እነሱን ቀድሞ ወደ ጫፍ በመውጣት ገመድ የሚሰቅልላቸው አካል ያላቸውና ስተው ወይም ድንጋይ ከድቷቸው ቁልቁል ሲወድቁ ያንን ገመድ በመያዝ ሕይወታቸውን ያተርፋሉ። ተራራ ጫፍ ላይ ገመድ በመስቀል የሚታወቀውና ኤቨረስትን በተደጋጋሚ በመውጣት የ2025 ሻምፒዮን የሆነው ከሚፍታ ሼርፕ የተባለው ሰው አንዱ ነው። ተራራ ወጪዎች ከገመድ በተጨማሪ ድንጋይ የሚቦረብሩበት መጥረቢያ ቢጤ ቁስ፣ ከዘራና የሰውነት መከላከያዎች እንዲሁም ተጨማሪ ኦክሲጅን ይዘው ነው ሽቅብ ወደ ተራራው ጉዞ የሚጀምሩት። ልክ እንደ ተራራዎች ሁሉ ረጃጅም ሕንፃዎችን ሽቅብ መውጣትም እየተለመደ የመጣ ሲሆን በተለይ ቡርጅ ከሊፋና የታይዋኑ ታይፒ አይነት ሰማይ ጠቀስ ፎቆች ላይ የወጡ ሰዎችም አሉ። ኤሌን ሮበርት የተባለ ፈረንሳዊ የዱባዩን ሕንፃ ለመውጣት የተለያዩ አጋዥ ቁሶችን የተጠቀመ ሲሆን የታይፒን ሕንፃንም እንደወጣና ለዚህም 4 ሰዓታት ብቻ እንደፈጀበት ተጽፏል። የታይዋኑ ታይፒ ሕንፃ ርዝመቱ 508 ሜትር ሲሆን አካባቢው ንፋሳማ፣ አስቸጋሪ የአየር ሁኔታ ያለበትና ተደጋጋሚ የመሬት መንቀጥቀጥ ሕንፃዎችን የሚያወዛውዝበት አካባቢ ነው። በተጨማሪም የሕንፃው የውጭ አካላት በእጅ ለመያዝ የማይመቹና 4 ሰዓት የፈጀበት ሰውም እግሩ ላይ አጥብቆ የሚይዝ ጥርስ ያለው መጫሚያ አድርጎ እንደወጣ ይታወቃል። ታዲያ ይህን አደገኛ ሕንፃ ያሁን በአስቸጋሪው የታይዋን አየር ንብረት
ያለ ገመድና ያለ አንዳች የተለየ መጫሚያ በቀጥታ በኔትፍሊክስ እየተላለፈ እንደ ሸራሪት አናቱ ድረስ ወጥቶ ናኝቶበታል። He's done it. ሌላው አሌክስ ሆኖልድ ይባላል። አሌክስ በ1985 የተወለደ የ40 ዓመት አሜሪካዊ ጎልማሳ ሲሆን ብዙውን ጊዜ የሚታወቀው ተራሮችን በመውጣት ነበር። አብዛኛውን ጊዜ አጋዥ ቁሶችን የማይጠቀም መሆኑ ከሌሎች ለየት ያደርገዋል። አሌክስ ቢልደሪንግ የሚባለውን ሰማይ ጠቀስ ሕንፃዎችን የመውጣት ስፖርትን የተቀላቀለው በ2012 ሲሆን አሜሪካ የሚገኙ ኤል ካፒቴን እና ዮማሴት የተባሉ ሕንፃዎችን በባዶ እጁ በመውጣት በ2017 እና በ2018 ባለ ክብረ ወሰን መሆን የቻለ ነው። እነዚህ ሕንፃዎች ርዝመታቸው ወደ 900 ሜትር የሚጠጋና አካላቸው ከተጠረበ ድንጋይ የተሰራ በመሆኑ ለመያዝ ብዙም የሚከብዱ አልነበሩም። ይሁንና በዚህ ስኬቱም ቢሆን የተሳካለት አትሌት በመሆኑ የኦስካር ተሸላሚ የሆነ ፍሪ ሶሎ የሚባል ፊልም ተሰርቶለታል። የታይዋኑን ታይፒ 101 ሕንፃ ልዩ የሚያደርገው ሕንፃው የተሰራበት ዲዛይን በደጋን ቅርጽ በመሆኑና ቀጣዩን የከፍታ መዳረሻ ለማየት የሚከብድ ከመሆኑ በተጨማሪ ከመስታወትና ከአልሙኒየም የተገነባው የሕንፃው አካል በእጅ ሊያዙ የሚችሉ ጉብታዎች ወይም ጉጦች የሌሉት መሆኑ ነው። ሰውየው ሕንፃውን እንደ ሸራሪት እየተሳበ በሚወጣበት ጊዜ ሕንፃው ውስጥ የነበሩ ሰዎችን በመስታወት ሲመለከት በፈገግታ ሰላምታ ይሰጥ የነበረ ሲሆን ሕንፃው ጫፍ ላይ ለመድረስ የፈጀበት አጭር ሰዓትም ሪከርድ ሆኖ ዓለምን ጉድ አሰኝቷል። አሌክስ ወደ ሕንፃው ጫፍ በሚወጣ ጊዜ ሚስቱ፣ የግል ሐኪሙና ሌሎች የሥራ ባልደረቦቹ በቦታው ተገኝተው ያበረታቱት ሲሆን ጠቅላላ ሂደቱ በኔትፍሊክስ አማካኝነት በቀጥታ በመላው ዓለም መተላለፉ ለበርካቶች ያልተለመደ ጉዳይ ነበር። በወቅቱ አብዛኞቹም የተደበላለቀ ስሜታቸውን ሲገልጹና ጉዳዩን በስጋት ሲከታተሉ የቆዩ ሲሆን DW የተባለ የቴሌቪዥን ጣቢያ የስፖርት ሳይኮሎጂስት በስቱዲዮ ጋብዞ ስለ ጠቅላላ ጉዳዩ አወያይቶ ነበር። አንዳንድ የመረጃ ተቋማትም ሚስትየውን ጨካኝ፣ ኔትፍሊክስን ደግሞ ስግብግብ በማለት የፈረጁ ሲሆን አሌክስም ቢሆን ምን ያህል ገንዘብ ቢከፈለው ነው ይህን ያህል አደገኛ የሆነ ተልዕኮን ለመፈጸም የተስማማው እያሉ በመጠየቅ ስርጭቱን በጭንቀት ሲከታተሉ ቆይተዋል። ሚስቱን ጨምሮ በቦታው ተገኝተው ሁኔታውን ሲከታተሉ የነበሩ ሁሉ አንዳች ስህተት ተፈጥራ ወይም እጁ ዝሎ ለመያዝ አስቸጋሪ የሆነው የሕንፃው አካል ከጭብጡ ካፈተለከ ሰውየውን የሚጠብቀው ምን እንደሆነ የተገነዘቡት ወይም ማሰብ የጀመሩት አሌክስ ወደ ላይ የራቃቸው ወጥቶ ሁለተኛውን ፎቅ ሲጀምር ነው። በሁሉም ጭንቅላት ውስጥ የሽቅብ ጉዞ ሳይሳካ ቢቀርና ደጋግሞ ፓውደር ይቀባቸው የነበሩት እጆቹ ካለቀጥ አለቧቸውና ከድተውት እንዳሎሎ ቁልቁል ቢምዘገዘግ ኔትፍሊክስ ያንንም በቀጥታ ያስተላልፈው ይሆን የሚሉና ሌሎች የጭንቀት ጥያቄዎችን በውስጣቸው እያብሰለሰሉ ነበር የተከታተሉት። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ሚስትየው በወቅቱ ያለ ረፍት አንዴ ወደ መኪናዋ ሌላ ጊዜ ደግሞ ወደ ሆቴል ውስጥና ከሕንፃው ስር መመላለሷ ፍርሃቱ እርሷም ጋር እንደነበር የሚያስታውቅ ነው። ይሁንና አሌክስ ሰው ሰራሹን ተራራ ሽቅብ እየወጣ ባለበት ሂደት ሁሉ የሕዝቡ የማበረታቻ ጩኸትና ጭብጨባ አልተለየውም። ኔትፍሊክስ በበኩሉ አንዳች ነገር ቢከሰት ከሚል እሳቤ ስርጭቱን 1 ሰከንድ ያህል አዘግይቶ ያሰራጭ እንደነበር የታወቀ ሲሆን ለአሌክስ ከከፈለው $500,000 በተጨማሪ የሕይወት
የህይወት ኢንሹራንስም ገብቶለት እንደነበር ለማወቅ ተችሏል። አሌክስ ሆኖልድ ያንን አስቸጋሪ ህንፃ በማይታመን እርጋታና በራስ መተማመን ወጥቶ መጨረሱ ብቻ ሳይሆን የህንፃው ጫፍ ለመድረስ የፈጀበት ጊዜ አነስተኛ መሆኑ መነጋገሪያ ሆኗል። አሌክስ ያንን 508 ሜትር የሚረዝም አስቸጋሪ ህንፃ እጅግ በሚያስደንቅ ፍጥነት ነበር ወጥቶ ያጠናቀቀው። ይህን ህንፃ ኤለን ሮበርት የተባለ ፈረንሳዊ በመውጣት ባለ ክብረ ወሰን የተባለው በ2024 ሲሆን የፈጀበት ሰዓትም 3 ሰዓት ከ40 ደቂቃ ነበር። በወቅቱም የእግር መቆንጠጫ ተጠቅሞ ነበር ህንፃውን የወጣው። አሌክስ ህንፃውን ሲወጣ ባዶ እጁንና እግሩን ብቻ ተጠቅሞ ከመሆኑ ባሻገር የፈጀበት ጊዜ 90 ደቂቃ ወይም 1 ሰዓት ተኩል ብቻ መሆኑ በእጅጉ አስደናቂ ነበር። ይህ ማለት ቀድሞት ከወጣው ከኤሊያን 2 ሰዓት ከ10 ደቂቃ የፈጠነ ሰዓት ነበር ማለት ነው። ይህን በተመለከተ አስተያየት የሰጡ አንድ የስፖርት ሳይኮሎጂስት የአሌክስ ልዩ ችሎታ ሊደርስ የሚችለው አደጋ ሰለባ ሊሆን መቻሉን በመርሳት ወይም ችላ በማለት በጭንቀት የሚመለከቱትን ታዳሚዎች ለማጽናናትና ለማረጋጋት ያደረጋቸው የነበሩ ጥረቶች የስኬቱ ቁልፍ ምስጢሮች ናቸው ብለዋል። በሱ ጭንቅላት ውስጥ የህንፃው ጉጠቶችን ለመያዝ የሚዘረጉት እጆቹና እያንዳንዷ ጉጠት ላይ የሚያርፉት እግሮቹ የእርሱ ብቻ አልነበሩም፣ ይልቁንም የተመልካቹም ነበሩ። ይህ በአእምሮ ውስጥ ሊፈጥር የሚችለውን ፍርሃትና ጫና እንዲቀል አድርጎለታል። ለተረጋጋ ስሜቱና ለፍጥነቱም አስተዋጽኦ ነበረው ብለዋል። በእኚህ ሳይኮሎጂስት ሐሳብ ላይ ያክለው የሚናገሩ የሕክምና ባለሙያዎችም በአንድ ወቅት አሌክስ የአሜሪካውን ኤል ካፒታል ባዶ እጁን ከወጣ በኋላ የጭንቅላት ኤምአርአይ ምርመራ ተደርጎለት እንደነበር የሚጠቅሱ ሲሆን በምርመራውም የፍርሃት ሆርሞኖችን የሚያመነጨው አሚግላንድ የተባለው እጢ ከሌሎች ሰዎች በተለየ መልኩ የአሌክስ ግዙፍ መሆኑን አውቀው ነበር። ሽቅብ ከ5 ስቴዲየሞች በላይ የሚረዝመውን ህንፃ ጫፉ ላይ ከወጣ በኋላ ሐሳቡን ያካፈለው አሌክስ የእነዚህን ሰዎች አስተያየት በከፊልም ቢሆን ያረጋግጣል። አሌክስ ጀብደኛና ደፋር አትሌት ቢሆንም ግድ የለሽ ግን አልነበረም። ይህን ግዙፍ የውጭ አካላቱ የሳጠራ ዘንቢል በሚመስል ቅርጽ ከመስተዋትና ከአልሙኒየም የተሠራ ለመያዝም አስቸጋሪ የሆነውን ይህን ህንፃ ያለ አንዳች መከላከያና አጋዥ ቁሶች ለመውጣት ቀን ከመቁረጡ በፊት ህንፃው ያለበትን አካባቢም ሆነ ከህንፃው ተክለ ቁመና ጋርም ራሱን ሲያለማመድ ቆይቷል። ወደ ህንፃው ጫፍ የሚያደርገው ጉዞ ቀን ከተቆረጠ በኋላም በዕለቱ ከፍተኛ በረዶ በመጣሉ እርጥበቱ የሚያንሸራትትና ለእጅም ሆነ ለእግር ምቹ ያልነበረ በመሆኑ ፕሮግራሙ እንዲተላለፍ ተደርጎ ሰማዩ እስኪጠራ ሲጠበቅ ቆይቶ ነበር ወደ ሂደቱ የተገባው። ህንፃውን ለመውጣት በተቆረጠው ቀንም ቢሆን ኃይለኛ ንፋስ የነበረ ሲሆን የንፋሱ ኃይል ከታች ሆነው ይመለከቱና ያበረታቱ የነበሩ ታዳሚዎችን እየገፋ ሲያንገዳግድም ይስተዋል ነበር። አሌክስ ስለነበረው ተሞክሮ ሲናገር ይህን ሁሉ ከግምት በማስገባት ነበር። ወደ ህንፃው ጫፍ ጉዞውን ከመጀመሩ በፊት የመጨነቅና የፍርሃት ስሜት ነበረኝ። ሆኖም ራሴን አረጋግቼ ሽቅብ መውጣት ጀመርኩኝ። ኃይለኛው ንፋስ የፍርሃቴ ምክንያት ነበር። 1-2 እያልኩኝ ሽቅብ ጉዞዬን ስጀምር ግን ስጋቴ ደብዛው ጠፋ። ሂደቱም እንደሚያስደስት ጨዋታ ነበር። ለራሴም ይህ የደስታ ስሜት ለዚህ ጀብደኛ ተልዕኮ ምክንያት መሆኑን ነገርኩት። ብቻ ጠቅላላ ተሞክሮው የማይታመን ሐሴት ነበረው በማለት ተናግሯል። አሌክስ ያንን የታይፒ ሰማይ ጠቀስ ህንፃ ከሞት ጋር ተፋጦ በመውጣት ጫፉ ላይ እስከደረሰበት ጊዜ ድረስ የነበረውን ሂደት ከኔትፍሊክስ በተጨማሪ በበርካታ የማህበራዊ ሚዲያዎች ላይም በቀጥታ የተላለፈ ሲሆን ሂደቱን ካጠናቀቀ በኋላም ከኔትፍሊክስ ጋር በነበረው ቆይታ በአካባቢው የተገኙ ታዳሚዎች ጭንቀትና አብሮት የነበረው ሞራሉ ብርታት እንደሆነው ገልጿል። ሚስትየው በበኩሏ ምንም እንኳን ፍርሃትና ጭንቀት የነበረብኝ ቢሆንም የማፈቅረው ሰው ህልሙን እንዲያሳካ ከጎኑ መቆም ተገቢ በመሆኑ እኔም ያንን አድርጌያለሁ ብላለች።
እጅግ አስቸጋሪ ፈተና የነበረበትንና አንድን ሰው የሞት ሽረት ትግል ውስጥ የሚከት ሂደትን በቀጥታ ስርጭት ለመላው ዓለም በማስተላለፉ ምክንያት በርካቶች ኔትፍሊክስ ላይ ትችት እንዲሰነዝሩና አንዳንዶችም በሚዲያ ቀርበው ሳይቀር ከድርጅቱ ጋር ያላቸውን ግንኙነት ለማጤን መወሰናቸውን ገልጸዋል። ኔትፍሊክስ አይበለውና አሌክስ ሆኖልድ አደጋ ቢያጋጥመውና ባጭሩ ቢቀጭ ለሚለውም ጉዳይ ቢሆን ተዘጋጅቶበት እንደነበር መረዳት ተችሏል። ድርጅቱ አሌክስ ለ3 ወራት ያክል በሕንፃው ላይ አድናቂዎቹ ባሉበት ልምምዱን ሲያደርግ በተወካዮቹ አማካኝነት በቦታው በመገኘት እንቅስቃሴውን ሲከታተል የቆየ እንደመሆኑ በአሌክስ ላይ የነበረው መተማመን ጠንካራና ሁሉም ነገር በስኬት ይጠናቀቃል የሚል እንደነበር ገልጿል። እንደ አጋጣሚ ሆኖ የአሌክስ ጥረት ቢሰናከልና ጉዞውን መጨረስ ባይችል ወይም የከፋ ጉዳት ቢገጥመው በቦታ ሆኖ ልክ እንደ እግር ኳስ ጨዋታ የሽቅብ ጉዞውን ስታስተላልፍ ለነበረችው ለኤለን ዱንካን መመሪያ ተላልፎ ነበር። ተጽፎ የተሰጣት መልእክትም ነበር። ሄለን ስለ ጉዳዩ ስትናገር እንደ ዕድል ሆኖ እስከ ዛሬ እንደዚህ አይነት ነገር ገጥሞኝ አያውቅም። ነገር ግን ምናልባት መጥፎ ጉዳይ ከተከሰተ በሚል ግልጽ የሆነ በካርድ ላይ የተጻፈ መመሪያ ተሰጥቶኝ ነበር። እናም በዛ መሰረት ለተመልካቾች ያላሰብነው ቴክኒካዊ ችግር ስለገጠመን የቀጥታ ስርጭቱን መቀጠል አንችልም። ለዚህ ደግሞ ይቅርታ እየጠየቅን ሁኔታዎች ሲስተካከሉ ቀጥታ ስርጭቱን የምንቀጥል በመሆኑ እናንተም መታደም ትችላላችሁ ካልኩኝ በኋላ እኔ በቪዲዮ ቀርቤ ሁኔታውን አስረድቼ ከቀጥታ ስርጭቱ እወጣለሁ። በስቱዲዮ ያሉት ባለሙያዎች ደግሞ ሌላ ስርጭት እያስተላለፉ እኔ ከቦታው የማደርሳቸውን መልስ ይጠባበቃሉ። በዚህ አግባብ የሚፈጠረውን አደጋ ሕዝቡ በቀጥታ አይመለከትም ነበር በማለት ተናግራለች። ሄለን አክላም አሌክስ ግን አንዳች እክል ሳይገጥመው ዓላማውን አሳክቶ በእጅጉ አኩርቶናል። እንደገና የማይደገም የሚመስል ሌላ አዲስ ታሪክ ነው የጻፈው። አስቸጋሪውን የታይፒ ሕንፃ በማይታመን የሰዓት ሪከርድ ጫፍ ድረስ ወጥቶ እፎይ ያስብሎናል በማለት በስፍራው እንደነበረች ባለሙያ የተሰማትን ደስታ ገልጻለች። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ